የፕሪሚየር ሊጉ የዕጣ ድልድል ወጥቷል። ዩናይትድም አዲስ አዳጊውን ሆል ሲቲ በመጀመሪያ ሳምንት ከሜዳው ውጪ ተጉዞም እንደሚያገኝ እንግዲህ ተረጋግጧል። ዩናይትድ የሚያደርጋቸው የመጀመሪያ 5 ጨዋታዎች በኦፕታ ዘገባ መሰረትም ቀላሉ ጨዋታዎች እንደሆኑ አሳውቋል። ማድሪዶች ኤንዞ ፈርናንዴዝን ከቼልሲ የማስፈረም ፍላጎታቸው እየጨመረ በመምጣቱ ተከትሎ ቱዋሜኒ ወደ ዩናይትድ የመዘዋወር እድሉ ሰፊ እንደሆነ በሳት ላይ መረጃዎች ያሳያሉ። ማርከስ ራሽፎርድ ከዓለም ዋንጫው በኋላ ወደ ዩናይትድ እንደሚመለስ ነው የሚጠበቀው። ምናልባትም ዩናይትዶች ያቆዩታል የሚሉ ዜናዎች እየበዙ ነው። የማቲያስ ፈርናንዴዝ ንግግሮችም እንደቀጠሉ ነው። ነገር ግን ቶተንሃምና ማድሪድ ተጫዋቹ ላይ በጣም ፍላጎታቸው እየጨመረ እንደሆነ ፋብሪዞ ማሳውቋል። እነዚህና ዩናይትድን ስለተመለከቱ አዳዲስ ጉዳዮች እናነሳለን። ለዚህ ቻናል ግን አዲስ ከሆኑ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ እንሂድ። በአዲስ ውድድር ዓመት እንግዲህ ዩናይትድ የመጀመሪያው ጨዋታ ሃል ሲቲ እንደሚገጥም ተረጋግጧል። ዩናይትዶች ከሜዳቸው ውጪ አዲስ አዳጊውን ቲም ነው የሚገጥሙትና ይሄ ለዩናይትድ አሪፍ እድል ነው ብዬ አስባለሁ። የመጀመሪያው ጨዋታቸው ላይ 3 ነጥብ የሚያሳኩበት ጨዋታና ጥሩ አጀማመር የሚጀምሩበት ሲዝን ይሆናል ብዬ አስባለሁ። ባለፈው ዓመት አርሰናልን ነበር በኦልድ ትራፎርድ ያስተናገርነው። ከባድ ቲም እንደሆነ ምንም ጥያቄ የሌለው ነገር ነው። ግን ጨዋታውን ስንመለከተው ባለፈውን ዓመት በጣም ቀለል አድርገን ነበር የተጫወትነው። ጥሩ እንቅስቃሴ አድርገን ነበር። በገባችብን አንድ የኮርና ኳስ እንግዲህ ተሸንፈን ነበር። የሚገባን ሽንፈት አላገኘንም በዛ ጨዋታ ብዬ አላስብምና ዩናይትድ ማሸነፍ የሚገባው ቲም ነበር። 3 ነጥብ አላገኘንም። በዚህኛው ግን ጥሩ ተጫዋተን 3 ነጥብ የምንይዝበትም ጨዋታ ይመስላልና ሃል ሲቲ ዩናይትዶች ያሸንፋሉ የሚል ትልቅ እምነት ነው ያለኝና ማይክል ካሪክ ለመጨረሻ ጊዜ ሃል ሲቲን ስንገጥም እንግዲህ በተጫዋችነት ነበር። አሁን ደግሞ በአሰልጣኝነት ዩናይትድን ይመራልና በጣም ረጅም ጊዜ ታችኛው ሊግ አሳልፈው የመጡ ቡድኖች ናቸውና በፕሌይኦፍ ነው ተጫውተው እንግዲህ ባለቀ ሰዓት ባስቆጠሩት ጎል ወደ ፕሪሚየር ሊጉ ማደግ የቻሉትና ሃል ሲቲ ዩናይትድ ማሸነፍ ይችላል የሚል ትልቅ እምነት አለኝ። ማይክል ካሪክም ቀላል ጨዋታ ገጥሞታል ብዬ አስባለሁና የኦፕታ ዘገባም እንደሚያሳየው ከሆነ ዩናይትዶች የመጀመሪያዎቹ 5 ጌሞች ከሌሎቹ አንፃር በጣም ቀላል የሚባለው ጌም ነው ብሎ እንግዲህ መጨረሻ ላይ አስቀምጦናል። ከከባዱ ወደ ቀላሉ እየመጣ ነበርና እኛንን በጣም ቀላል የሚባል ተጋጣሚዎች ያገኘ ነው ብለን በኦፕታ ዘገባ ከሄድን ማመን እንችላለንና የመጀመሪያው ጨዋታ እንግዲህ ሃል ሲቲ ከሜዳ ውጪ እናገኛለን። ኢፕስዊችን በሜዳችን በኦልድ ትራፎርድ እናስተናግድ ይሆናል። ኤቨርተንን ደግሞ ከሜዳ ውጪ እናገኛለን። ማንቸስተር ሲቲን በኦልድ ትራፎርድ እናገኛለን። ከዛ ፉላምን ከሜዳ ውጪ ነው መንገጥመውና ምናልባት በእነዚህ 5 ጨዋታዎች ሲቲና ኤቨርተን ናቸው ከባድ ተጋጣሚ ልንላችሁ የምንችለውና ኤቨርተን ምንም እንኳን በማይክል ካሪክ ስር በሜዳቸው ሄደን ብናሸንፋቸውም ኦልድ ትራፎርድ በ10 ተጫዋች በቀይ ወጥቶባቸው እንዳሸነፉን መርሳት የለብንምና ዴቪድ ሞይስ ቀላል የሚባሉ ተጋጣሚ እንዳልሆኑ እናውቃለን። ምንም እንኳን አቬሬጅ የሆኑ ቲሞችም ቢሆንም የታጫወቱ ሊጫወቱ እንደሚችል አናውቅም። በማንቸስተር ሲቲ በኩልም ስንመለከተው ኤንዞ ማሬስካ ምን አይነት ማንቸስተር ሲቲን ያስመለክተናል የሚለው ነገር ትንሽ ግራ ሊያጋባ ይችላል። አጫወታቸውን ላናውቀው እንችላለን። ማይክል ካሪክም ዩናይትዶችም በዚህ ሰዓት ማግኘታቸው ምናልባት አድቫንቴጅ ሊሆን ይችላል ብዬ አስባለሁና ኤንዞ ቲሙን ሳያዋሃድ ቲሙ አሪፍ ሳይሆን በአራተኛ ሳምንት ነው የምንገናኘውና 3 ነጥብ የማሳካት እድል ይኖርናል። ማይክል ካሪክ ካለው ሪከርድ አንፃር ደግሞ ቶፕ 6ዎች ላይ የማሸነፍ እድል ሊኖረው ይችላል የሚል እምነት አለኝ። ኦልድ ትራፎርድ መሆኑን ተከትሎ ጨዋታውና የመጀመሪያዎቹ 5 ጌሞች እነዚህ ናቸው። ከ10ሩ ደግሞ ስንመለከት ዩናይትድ እንግዲህ በመጀመሪያዎቹ 5 ጌሞች ማንቸስተር ሲቲን ያገኛል ብያችሁ ነበርና ከ10 ጌሞች ደግሞ አስቶን ቪላን፣ ቼልሲን፣ ቶተንሃምን የሚያገኝ ይሆናልና እነዚህ 4 ቲሞች እንግዲህ በመጀመሪያዎቹ 10 ጨዋታዎች ናቸው የምናገኛቸውና ለማይክል ካሪክና ለዩናይትድ ፈተና ይሆናል ተብሎ የሚገመተው ከ9ኛው ሳምንት እስከ 11ኛው ሳምንት ያለው ጨዋታ ነው። ቼልሲን ከሜዳ ውጪ በ9ኛው ሳምንት እናገኛለን። ስታንፎርድ ብሪጅ ላይ ነው የምንጫወተው። ከዛ አስቶን ቪላን በሜዳችን ጠርተን እንጫወታለን። ከሜዳችን ውጪ ደግሞ ሊቨርፑል ነው የምናገኘውና እነዚህ 3 መደዳ ጨዋታዎች እንግዲህ ለማይክል ካሪክ ትልቅ ፈተና ይሆናል ተብሎ ይጠበቃል። 3ቱም ከባድ የሚባሉ ቲሞች ናቸው። ቼልሲ ምንም እንኳን መጥፎ ዓመትን አሳልፈው ቢመጣም ዣቪ አሎንሶ ምን አይነት ቲም ቢውልድ ሊያደርግ እንደሚችል እርግጠኞች አይደለንም። ልክ እንደ ማሬስካ አይነት ማትገምቱት አይነት ቲም ሊሆን ይችላል። አሪፍም መጥፎም ሊሆን ይችላልና የቼልሲ ጥያቄ ምልክት ያለ ጉዳይ ነው። የአስቶን ቪላ ነው ከባድ እንደሆነ እናውቃለን። ኡናይ ኤመሪ የአውሮፓ ሊግ አሸናፊ ናቸው። በፕሪሚየር ሊጉም ትልቅ የሚባል የማሸነፍ ሪከርድ ያላቸው ናቸው። አጀማመራቸው ሁሉ ጊዜም አሪፍ እንደሆነ እናውቃለንና ሊቨርፑል ደግሞ ሊቨርፑል ነው። ጭራሽ ደግሞ በአንፊልድ ነው የምንገጥማቸው። ምንም እንኳን ከ9 ዓመት በኋላ ባለፈው ዓመት በሮበን አሞሪም ስር ብናሸንፋቸውም የባለፈው ዓመት ሊቨርፑል መጥፎ እንደነበር እናውቃለን። በዚህኛው ዓመት ምን አይነት ሊቨርፑል እንደምንመለከት እናውቅምና ቶፕ 6 የሚባሉ ቲሞች አዳዲስ አሰልጣኞች ጋር ነው እየመጡ የሚገኙት። ቼልሲም በአዲስ አሰልጣኝ ነው የምናገኘው። ቶተንሃምን በተመሳሳይ መልኩ አዲስ አሰልጣኝ ነው። ምንም እንኳን የተወሰነ የሊግ ጌሞችን በዚህኛው ሲዝን አድርጎ ቢሆንም የራሱን ክሬቲቪቲና የራሱን አሰልጣኝነት ሂደት የሚያሳየን በሚቀጥለው ዓመት ነው ብዬ አስባለሁ። ዲዘርቬና ሲቲን ስንመለከት በአዲስ አሰልጣኝ ነው። ሊቨርፑልም በተመሳሳይ መልኩና እነዚህ ትንሽ ከበድ ሊያደርጉብን ይችላሉ። ማይክል ካሪክ የእያንዳንዱን አጫወት አሁን በያዙት ክለብ የሚመለከተው የተወሰኑ ጨዋታዎች ነው ብዬ አስባለሁና በአዲስ አሰልጣኝ መምጣታቸው ለዩናይትድ
ሊጠቅምም ይችላል ሊጎዳም ይችላል ብዬ አስባለሁና ከሊጉ ፍክክር አንፃር አርሰናል ብቻ ነው በአዲስ አሰልጣኝ ያልቀጠለው ብለን ማውራት እንችላለን። ሲቲ፣ ሊቨርፑል፣ ቼልሲ፣ ቶተንሃም እና አስቶን ቪላም የተሻለ እድል አለው። ኡናይ ኤመሪ ለረጅም ዓመት ቡድኑ ስለገነቡት አዲስ ቡድን እንደማይሆን ይጠበቃል እና ማይክል ካሪክም ከግማሽ እንኳን ቢመራውም ቡድኑ ላይ የተቀነሱ ካስሜሮ አይነት ተጫዋቾች አሉ። እነሱ የሚተካ ተጫዋቾች መጥቶ በእነሱ ሌቭል ፐርፎርም ያደርጋል ጥያቄ ምልክት ስለሆነ ሲዝናቸውን በአዲስ አሰልጣኝ የሚጀምሩ አሰልጣኞች ትንሽ ከበድ ሊሉ ይችላሉ ብዬ አስባለሁ። እና ሁላችንም አእምሮ ላይ የሚመጣው ነገር አርሰናል ነው። አርሰናልን መች እናገኛለን ካላችሁ በ16ኛ ሳምንት ነው በኤምሬት ነው የምናገኘው እና 16ኛ ሳምንት ለማይክል ካሪክም ለዩናይትድም ዩናይትድ በመጨረሻው አመት ምን ሊያሳካ ይችላል የሚለውን ነገር የሚወስንበት ታይም ይመስለኛል እና እነዚህ 16 ጨዋታዎች ዩናይትድ ምን አይነት ቲም እንደሆነ ያሳዩናል ብዬ አስባለሁ እና መጥፎ ቲም ነው ከአምና ተሻሽሏል። የማሸነፍ ሁኔታው ማይክል ካሪክ ከሁሉም አሰልጣኞች የተሻለ ነበረ ሲጨርስ ሲዝኑን። በእነዚህ አይነት መልኩ ይቀጥላል። ደረጃችንስ የትኛው ሆኖ ነው ከአርሰናል ጋር የምንገናኘው የሚለው ነገር በጣም አጓጊ ይመስለኛልና ሁለቱም ቲሞች ሊጉን በጥሩ ሁኔታ ጨርሷል ብዬ አስባለሁ። አርሰናል ሻምፒዮን ሆኗል። ዩናይትድ ደግሞ ከባለፈው ሲዝን በፊት የነበረውን 15ኛ ጨርሶ 3ኛ ላይ መጥቶ ነው የጨረሰውና ቀላል የሚባል ሲዝን አይደለም። ለዩናይትድ ስኬት ዋንጫ ቢሆንም ግን ይሄኛው ደግሞ ጥሩ ስኬት እንደሆነ መናገር የምንክደው ነገር አይደለምና ጥሩ የሚባል አጨራረስ ጨርሰዋል። ዩናይትድ እና አርሰናል በ16ኛ ሳምንት በኤምሬት ነው የምንገናኘውና ባለፈው ዓመት በኦልድ ትራፎርድ የመጀመሪያ ጨዋታ ተገናኝተናል። አሁን 16ኛ ሳምንት የምንገናኘው ይሆናል። አይ ሆፕ ማይክል ካሪክ እንዳለመደው በኤምሬት ሁለት ተከታታይ ጨዋታዎችን ማሸነፍ ይችላል አይችልም የምንመለከተው ነው የሚሆነውና ዩናይትድ ካለው ነባራዊ ሁኔታ አንፃር እነዚህን ቲሞች ደግሞ ቶሎ ማግኘታቸው አሪፍ ይሆናልም ብዬ አስባለሁና አይ ሆፕ ማይክል ካሪክ የተሻለ ቲም ሰርቶ የተሻለ ጨዋታዎችን ይዘን መተን የመጀመሪያዎቹን 6 ነጥብ በእርግጠኝነት እናገኛለን ብዬ አስባለሁ። ሃል ሲቲ እና ኢፕስዊች ታውን አዲስ አዳጊ መሆናቸውን ተከትሎ ቲማቸውም ከኛ ጋር ለመፎካከር ይከብዳል ብዬ አስባለሁና የመጀመሪያዎቹ 6 ነጥብ በእርግጠኝነት እናገኛለን የሚል ተስፋ አለኝ። እስኪ እናንተ ዩናይትድን የመጀመሪያ 10 ጌሞች ወይ ደግሞ 5 ጌሞች እንዴት ተመለከታችሁት? ዩናይትድ ከነዚህ 5 ጌሞች እስቲ እናውራ። ኦፕቶም ቀላል ነው ብሎ ስለዘገበው የመጀመሪያዎቹን 5 ጌሞች ዩናይትድ ስንት ነጥብ ያሳካል ብላችሁ ትገምታላችሁ? እኔ ካለው አንፃር ፉላምንም ኤቨርተንንም ፒስቶንንም ሃል ሲቲን ማሸነፍ ይችላል። ሲቲ ላይ ያለው ጥርጣሬ ቢያንስ ከነዚህ 15 ፖይንቶች ዩናይትድ 13 ያሳካል የሚል እምነት አለኝ። አራቱን ጨዋታ አሸንፎ ከሲቲ ጋር ምናልባት አቻ የሚለያይበት አጋጣሚ ይፈጠራል ብዬ አስባለሁና እናንተን ደግሞ ኮሜንት ላይ አሳውቁኝ። ሌላው የማርከስ ራሽፎርድ ጉዳይ ነው። ማርከስ ራሽፎርድ በዓለም ዋንጫ የመክፈቻ ጨዋታ እንግዲህ ከክሮኤሺያ ጋር ባረጉት ተቀይሮ በመግባት ጎል ማስቆጠር ይችላልና ራሽፎርድ ጥሩ የሚባል እንቅስቃሴ ማድረግ ይችላል። ባርሳዎች ከገዙት አንቶኒ ጎርደን በላይ ጥሩ እንቅስቃሴን አድርጎ ጎልም ማስቆጠር ችሏልና ዩናይትዶች በሱ ላይ ያላቸው ውሳኔ እስካሁን ግልጽ አይደለም። የውል ማፍረሻው 40 ሚሊዮን ነው የተባለ የሚገኘው ባርሴሎና ፍላጎት እስካሁን ድረስ ምንም አላሳየም። ከጨዋታው በኋላ በኢንስታግራም ገጻቸው ፖስት አድርገውት ነበር፣ ብዙዎችን እያነጋገረ ነበር። ኦልሬዲ ራሽፎርድ የባርሴሎና ተጫዋች እንዳልሆነ ተረጋግጧል። አሁን የዩናይትድ ተጫዋች ነው ተብሏል። ግን ባርሴሎና ያንን ፖስት ባረግ ለምን እንደፈለጉ ግልጽ አይደለም። ተጫዋቹን ማስፈረም እንደማይፈልጉ እየታወቀ ራሽፎርድም ደግሞ ከኢንስታግራም ገጽ ላይ ባርሴሎናና ኢንግላንድ የሚለውን ጽሑፍ አንስቶ እንግዲህ ኢንግላንድ ብቻ ማድረጉም ይታወቃልና ያ ብዙዎችን ያነጋገረ ነበር። አሁን ደግሞ ባርሴሎናዎች ይህን ነገር ፖስት ማድረጋቸው አነጋጋሪ ሆኗልና ዩናይትድ ተጫዋቹን የማቆየት እድሉ ሰፊ እንደሆነ ነው መረጃዎች የሚያሳዩት። ራሽፎርድም ያለውን ኮንትራት አክብሮ እንደሚጨርስ ነው እየተነገረ የሚገኘውና ማይክል ካሪክ ጋር የሚያደርገው ንግግሮች በጣም ይጠበቃል። ማይክል ካሪክ ተጫዋቹ እንደሚፈልገው እና እንደሚወደው ያውቃል። የካሪንግተን ልጅ ነው። የካሪንግተን ልጆች ላይ ያለው ፍላጎት በማይክል ካሪክ በኩል እንመለከተዋለን። አንዳንድ ጨዋታዎች ላይ እንኳን ሄዶ ዝም ብሎ አይቶ የሚመለከት አሰልጣኝ እንደሆነ እናውቃለንና ራሽፎርድን በዩናይትድ ማሊያ መመልከታችን የማይቀር ነገር ነው። አይኖ ብዙዎች በራሽፎርድ ፍላጎት የላቸውም። ራሽፎርድ ወደ ዩናይትድ ሊመለስ ፍላጎት የለንም። ግን ደግሞ ተጫዋቹ ካለው ነባራዊ ሁኔታ አንፃር ዩናይትድ ደግሞ ተጫዋችን የመሸጥ በጣም መጥፎ ባህሪ ነው ያለው ብዬ አስባለሁና ተጫዋች በጣም መሸጥ ይከብድናል ብዬ አስባለሁ። እስካሁን ካለን ሪከርድ ከባለፈው ዓመት ከዚህኛው ዓመት አንፃር ተጫዋች መሸጥ በጣም እየከበደን ይገኛል ብዬ አስባለሁ። ራስ መሰን አይኖ ለናፖሊ ሽጠናል፣ ግን ባለፈው ዓመት የጀመረ ፕሮሰስ እንደሆነ መርሳትም የለብንምና እነ ሳንቾ እነ ማላሲያ በነፃ ነው የለቀቁትና ከዚህ አንፃር ስንመለከት ራሽፎርድ ነው ዩናይትድ ሸጦ ከሱ ገቢ ያገኛል የሚል እምነት የለኝምና ራሽፎርድን በሚቀጥለው ሲዝን ዩናይትድላችን በጣም ሰፊ ነው ብዬ አስባለሁ። ከዓለም ዋንጫው በኋላ ወደ ካሪንግተን ተመልሶ ትሬኒንግ እንደሚያደርግ ይጠበቃል። እስቲ እንመለከተዋለን። የዓለም ዋንጫው ሲጠናቀቅ ወይ ደግሞ መሀል ላይ ከራሽፎርድ ጋር የተያዙ ዜናዎችን ስንሰማ በሱ ላይ ምን ፈርድ ይሆናል ብዬ አስባለሁና ሌላኛው ምናልባት ዩናይትዶች ሊያስደስታቸው የሚችለው ዜና የማድሪድ ኤንዞ ፈርናንዴዝን ፍላጎት ነው። የኤንዞ ፈርናንዴዝ ፍላጎት በጣም ከፍ ብሏል። ተጫዋቹ ወደ ማድሪድ መዘዋወር እንደሚፈልግ ባለፈውም ነግሬያችሁ ነበር። ከማድሪድ ጋር በተያያዘ ዙሪያ ቼልሲዎች ጨዋታ ቅጣት ጥለውበት እንደነበረም ነግሬያችሁ ነበር። ዩናይትድ ጋር ባረጉትም ጨዋታ አልነበረምና ከማድሪድ ጋር በተያያዘ ጉዳይ የሰጠው አስተያየት ስላላስደስታቸው ብቻ ነበር የቀጡትና አሁንም ተጫዋቹ እንግዲህ ከኩሬላ ወደ ማድሪድ ካመራ በኋላ የኢንስታግራም ገጹ ላይክ ማድረጉ አነጋጋሪ ሆኗል።
ሞሪኖ የሚፈልጉት አይነት ተጫዋች ነው የተባለ ይገኛል። ቹዋሜኒ በዚህ በኩል የመልቀቅ እድሉ ሰፊ ሊሆን እንደሚችል እየተዘገበ ነው። ዩናይትዶች ደግሞ ይሄንን ነገር ሲጠባበቁት እንደነበር ብዙ ዘገቦች የሚያሳዩ ነበርና እድል ካሉ ሊሞክሩ እንደሚችል በቹዋሜኒ በኩል ደጋግመው ሲነገሩ ነበረ። ፋብሪዞ ምን ላሳወቀው ከሆነ የዩናይትድ እንደ ህልም የሚመለከቱት ተጫዋች ከአንደርሰን ቀጥሎ ቹዋሜኒ እንደሆነ እንግዲህ ዘግበው ነበርና አሁን ላይ እድሉ እየሰፋ የሚመጣ ይመስላል። ቹዋሜኒ በቅርብ ርቀት መከታተላቸው ማይቀር ነው። ማድሪድ የቼልሲውን ተጫዋች ኤንዞን ለማስፈረም የሚወስን ከሆነ ቹዋሜኒን የማግኘት እድላችን ሰፊ ነው ብዬ አስባለሁ እና ካለው ነባራዊ ሁኔታ አንጻር ዩናይትድ ቹዋሜኒን ማግኘቱ ትልቅ ስኬት ነው ብዬ አስባለሁ። አንደርሰን ወደ ሲቲ የመዘዋወር እድሉ አሁን ሰፍቷል፣ ፋይናል ስቴጅ ላይ ደርሷል ብለው ፋብሪዞ የቶናሊ ጉዳይ ኦልሞስት ዩናይትዶች አልፈልግም ብለው ወጥቷል። ስለዚህ ቹዋሜኒ ነው ብቻ ተስፋ እየሰጣቸው የሚገኘው በዚህ ሰዓት ላይ። የማቲያስ ፈርናንዴዝ ጉዳይ ዩናይትዶች በበላይነት እየመሩት ቢሆንም ሌሎች ክለቦች ፍላጎት እያሳዩበትም ይገኛሉና ማቲያስ ፈርናንዴዝን ካስፈረም በኋላ ቹዋሜኒን ካስፈረምን በጣም ትልቅ ዝውውር ነው ብዬ አስባለሁ። ዩናይትዶች 3 ተጫዋች እንደሚፈልጉ በጣም ግልጽ ነው። እነ ማኑኤል ጋርቴ በዚህኛው ክረምት ዝውውር ይለቃሉ ተብሎ ስለሚጠበቅ እንግዲህ የኤንዞ ፈርናንዴዝ ወደ ማድሪድ መዘዋወር ለቶናሊና ለማንቸስተሮች ትልቅ እድል ይፈጥራል ብዬ አስባለሁ። የኤንዞ ፈርናንዴዝ ወደ ማድሪድ መዘዋወር ለዩናይትዶች ቹዋሜኒን ለማስፈረም ትልቅ እድል ነው ብዬ አስባለሁና እስቲ የኤንዞ ዝውውር ከስር እየተመለከተን ከቹዋሜኒ ጋር የተያዙ መረጃዎች መውጣታቸው ስለማይቀር እነሱን አብረን የምንመለከት ነው የሚሆነው። የማቲያስ ፈርናንዴዝን ጉዳይ ዩናይትዶች አሁንም ቢሆን ንግግር እንደቀጠሉና ግን ደግሞ አሁንም ፈላጊዎች እየበዙ ነው እየመጡ የሚገኙት። ማድሪድ ጆዜ ሞሪኖ ትልቅ ፈላጊ ናቸው። በማቲያስ ፈርናንዴዝ በኩል ምንም እንኳን ተጫዋቹ ዩናይትድን ቅድሚያ ቢሰጥም ዩናይትዶች ቶሎ ውሳኔ ለማስተላለፍ እየፈለጉ አይደለም። ቶናሊንም ስንመለከት ቶተናሞች ያስፈርሙታል ተብሎ ሲጠበቅ ነበር፣ ግን አሁን ላይ ከቶናሊም ዝውውር የወጡ ይመስላል። የተጫዋቹ ዋጋ አሁንም በኒካስትሎች ልክ እንደ ዩናይትድ 100 ሚሊዮን እንደተባለ ነው እየተነገረ የሚገኘው። 85 ሊጨርሱ ይችላሉ ሲባል ነበረ፣ አሁን 100 ሚሊዮን ተብሏል። ቶተናምን ከዚህኛው ዝውውር የወጣም ይመስላልና የማቲያስ ፈርናንዴዝ ፈላጊ አሁንም ቶተናም ሆኖ ብቅ ብሏል። የማቲያስ ፈርናንዴዝ ዝውውር ልክ እንደ ብራይን ምቤሞ ዝውውር ሆኗል ማለት እንችላልና ተጫዋቹን የማግኘት እድሉ ዩናይትድ ሰፊ ነው፣ ግን ደግሞ ቶሎ የማዘዋወር ሂደቱ በጣም እየዘገየ የመጣ ነውና ምናልባት ማድሪድ ማቲያስ ፈርናንዴዝን ማጣት ወደ ኤንዞ ፈርናንዴዝ እንዲያተኩር ያደርገዋልን ብዬ አስባለሁና ማቲያስ ፈርናንዴዝን ባረጋገጥንበት ማግስት የቹዋሜኒም ጉዳይ አብሮ የሚነሳ ይመስለኛል። ማድሪዶች ወደ ኤንዞ ፈርናንዴዝ አይናቸውን ሊያዞሩበት የሚችሉበት እድል እንዳለ ይጠበቃልና ሁለት ተጫዋቾች አሁን ባለን ስኳድ የሚቀላቀል ከሆነ ለዩናይትድ እና ለማይክል ካሪክ ትልቅ እድልን ይዘው ይመጣሉ ብዬ አስባለሁና ሶስተኛው ተጫዋች ቹዋሜኒ ከሆነ ለዩናይትድ እና ለማይክል ካሪክ ትልቅ እድል ነው ይዘው ይመጣው። አዳዲስ መረጃዎች ደግሞ ሲወጡ ሼር ማድረጋችሁ ነው የሚሆነው። ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረግ እንዳይረሳ። በሚቀጥለው ቪዲዮ እስከምንገናኝ ይመቻችሁ። ቻው።